ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምንዋላችሁ። ከጣና ቴሌቪዥን የህዳር 23 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የፋኖ የፈንጂ ቅመማ ጠበብቱ ኮሎኔል የብልጽግናውን ሰራዊት አሁናዊ ቁመና በወታደራዊ ግምገማቸው ገልጸውታል። የፋኖን አሁናዊ አቋምም የተነተኑ ሲሆን የኮሎኔሉን ማብራሪያ በዜናችን ይደመጣል። ወሎ ላይ ፋኖ ታላቅ ድል የተቀዳጀበትን ተጋድሎ አድርጓል። በሁለት ግንባሮች የተደረገውን ተጋድሎና የድሉን ስፋት አስመልክቶ ጣና ቴሌቪዥን በዝርዝር የተሰናዳ ዜናችን ነው፣ ይደመጣል። በርካቶችን ያሳዘነው የብናት ከተማው ድርጊት እንዴት ሊፈጠር ቻለም? እዚህ ድርጊት ጀርባ ያለው አደገኛ ኃይል ማን ነው? ለዚህ ነውር ፋኖ የሚሰጠው ምላሽስ ምንድነው? የሚሉትን ዜናችን በዝርዝር የዳሰሳቸው ነጥቦች ናቸው፣ ይቀርቡላችኋል። ከተደጋጋሚ ሞርተር ጥቃት የተረፉት የአማራ ክልል ርዕሰ መስተዳደር ከህዝብ ተቃውሞና ቁጣ ግን ሊተርፉ አልቻሉም። ደብረ ማርቆስ ላይ የነበረውን ሁኔታ የተመለከቱ ምንጮቻችን ሲናገሩ ጨርቃቸው እንዳይከተላቸው ሆነው ተወቅሰዋል ሲሉ ገልጸውታል። የደብረ ማርቆሱን ስብሰባና የርዕሰ መስተዳደሩን ቁጣ በዜናችን ዝርዝሩ ይደመጣል። አማራ በሚገኝበት ሁሉ አሳዱት የሚለው የብልጽግናው ስርዓት ትዕዛዝ ሰሞኑን ጅማ ላይ ተደግሟል። አሩሴና ወለጋ ላይ የተፈጸመውን በተሻለ መጠን ጅማ ላይም ደገሙት የተባሉት የክልሉ ልዩ ኃይል ጅማ ዞን የሚኖሩ የአማራ ባለሀብቶችንና አርሶ አደሮችን የሚፈጽሙባቸውን ግፍና አሁናዊ ማሳደድ አስመልክቶ የደረሰንን መረጃ በዝርዝር አሰናድተነዋል። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን እናልፋለን። የብልጽግናን ቁመና አሽመድምደነዋል። ኮሎኔል አበራ ዛናው የአማራ ህዝብ የህልውና ትግል በየቀኑ ታላላቅ ድሎችንና የህዝብ እምነትንም እያገኘ ወደ ወሳኝ ምዕራፍ ተሸጋግሯል። በዚህ የፋኖ ትግል የተነሳን ብልጽግና የፕሮፓጋንዳ ክንፉ ብቻ እንደቀረው አፋር ጎንደር ጠቅላይ ግዛት እዝ ወታደራዊ መምሪያ ኃላፊው ኮሎኔል አበራ ዛናው ተናገሩ። ኮሎኔል አበራ ዛናው አሁናዊ የፋኖ ትግልና የብልጽግናውን ሰራዊት ቁመና በተነተኑበት ሙያዊ አስተያየታቸው ብልጽግና የቀረው ምላሱ ላይ ብቻ ነው ብለዋል። ኮሎኔሉ ሲቀጥሉም የወታደራዊ ብቃት ከሚለካባቸው መንገዶች መካከል ዋናው ህዝባዊ ድጋፍ ነው። በዚህ መንገድ የጠላት ብልጽግና ሰራዊት ከአማራ ህዝብ ጋር ላይታረቅ ተጣልቷል። የንጹሐንን ንብረትና ህይወት ቀጥፏል። ታዳጊዎችን ደፍሯል። ቤተ እምነቶችን አውድሟል፣ ተዳፍሯል። ከምንም በላይ ደግሞ በንጹሐን ላይ የጠላቻ ድርጊቱን የገለጸበት መንገድ የስርዓቱን ውድቀት ነው የሚያሳየው ብለዋል። የአማራ ህዝብ የህልውና ትግል በታማኝነትና ለዓላማ ጽናት ከመጨረሻው በጸኑ ታጋዮች ብርታት ወደ ላቀ ምዕራፍ መሸጋገሩን የተናገሩ ኮሎኔል አበራ ዛናው የፋኖ ትግል አሁናዊ ቁመናው የወጣለትን ዓላማ ከግብ ሳያደርስ እንደማይመለስ የሚረጋገጥ ነው ሲሉ ገልጸዋል። ኮሎኔል አበራ አክለውም የአማራ ህዝብ የህልውና ትግል ከጀመረበት ቀን ጀምሮ በተከታታይ በፋኖ የደረሰበት ምት ጉዳት እየበዛበትና አቅሙም እየቀነሰበት ነው። በዚህ የተነሳም በፕሮፓጋንዳ ተጽዕኖና በንጹሐን ላይ በሚፈጽመው ጅምላ ግድያ ላይ ብቻ ተወስኖ ቀርቷል በማለት ገልጸውታል። የፋኖ ትግል ግፈኛውን ስርዓት ከህዝብ ነጥሎታል ሲሉ የገለጹት የአፋር ጎንደር ጠቅላይ ግዛት እዝ ወታደራዊ መምሪያ ኃላፊና የፋኖ የፈንጂ ጠበብቱ ኮሎኔል አበራ ዛናው የተጋድሏችን ጽናትና የውጊያ አቅማችን ያጎናጸፈን የስነ ልቦናና የውጊያ መፈጸም አቅም በጠላት ላይ የበላይነት እንድንወስድ አድርጎናል። ወደፊት በፋኖ አንድነት ምስረታ ደግሞ የአማራ ህዝብ መከራና የኢትዮጵያ ሀገረ መንግስት የመፍረስ ስጋት ለአንዴና ለመጨረሻ ጊዜ ምላሽ እንደሚያገኝ እተማመናለሁ ሲሉ ተናግረዋል። ይህ በእንዲህ እንዳለ ከ30 ሚሊዮን በላይ የሚገመት የግል ንብረቱን የብልጽግናው ሰራዊት ያወደመበት የአፋድ ጎንደር ጠቅላይ ግዛት እዝ አመራሩ አርበኛ ሸርብ አሸነፍ ጠላት ቤቴን እንጂ ሞራሌን አላቃጥለውም፣ የወጣሁት ቤቴን ከመቃጠል ለመጠበቅ ሳይሆን በ3 ክንድ መሬት ለመግባት ነው። በዚህ የብልጽግና ጭካኔና የጦር ወንጀል የሚታጠፍ ክንድም ሆነ የሚርድ ልብ የለኝም ብሏል። የብልጽግናው ጸረ ሽምቅ ኃይል የአርበኛ ሸርብ አሸነፍ መኖሪያ ቤትንና የንግድ ቤቶች ጨምሮ በአካባቢው የሚገኙ የንጹሃን መኖሪያ ቤት ሙሉ በሙሉ አውድሟል። በዚህ ድርጊት አስተያየቱን ለጣና ቴሌቪዥን የሰጠው አርበኛ ሸርብ በእኔና በሌሎች ወገኖች ላይ ስርዓቱ ያደረሰውን ወንጀል ዓለም እንዲመለከተው ፈልጋለሁ። ነገር ግን በዚህ የጠላት ክፋት የሚደናገጥ ፋኖ የለም። የፋኖ መዳረሻው የታወቀና ተቆጥሮ የተቀመጠ ነው። ለዚህ ዓላማ እስከ መጨረሻው ታምነንና ጸንተን እንታገላለን ሲል ተናግሯል። አርበኛ ሸርብ ከቤቱ መቃጠል በኋላ ከጣና ቴሌቪዥን ጋር ያደረገውን ቃለ ምልልስ በነገው ዜናችን ይዘን እንመለሳለን። ወደ ተከታዩ ዜናችን እናልፋለን። አፋባ ወሎ ላይ በሁለት ግንባሮች ድል ተቀዳጀ።
የአማራ ፋኖ ብሔራዊ ኃይል አፄ ምኒልክ ዕዝ የተለያዩ አህዶች በጥምረት ዳውንትና ፀሐይ መውጫ ላይ ዛሬ ድል መቀዳጀቱን አስታውቋል። ዛሬ ከጧቱ 3 ሰዓት ጀምሮ እስከ ቀን 6 ሰዓት ለ3 ሰዓታት በዘለቀው ውጊያ ከብልጽግና ሰራዊት ጋር በመፋለም ታላቅ ድል ማስመዝገቡን የአፋባ አፄ ምኒልክ ዕዝ ቃል አቀባይ ክፍል አስታውቋል። የዙ ቃል አቀባይ ክፍል የዕለቱን ተጋድሎ አስመልክቶ ባደረሰን መረጃ ጠላት ዳውንትና ፀሐይ መውጫ ከተማን ለመቆጣጠር ከኮንና ጋሸና አንድ ክፍለ ጦር ዙ 23ን ጨምሮ ከባድ መሳሪያ ይዞ ተንቀሳቅሶ ነበር። ከዚህ በተጨማሪም ከወገል ጤና አንድ ክፍለ ጦርና ዙ 23 ይዞ ወደ ዳውንትና ፀሐይ መውጫ ማጥቃት ያደረገ ሲሆን ከምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር እና ከደጋው መብረቅ ኮር ከጽናት መክትና ሰንጥቅ ክፍለ ጦር የተውጣጡ ሻለቆች እንዲሁም ሌሎች በመደራጀት ላይ ያሉ አህዶች በጥምረት የጠላትን ሰራዊት ለጊዜው በስም ታወቁ አመራሮችን ጨምሮ እርምጃ በመውሰድ እና በማቁሰል ከባድ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል ብሏል። በዚህ ድል የተነሳም ቀጠናውንና ከተሞቹን ፋኖ አስጠብቆ እንደሚገኝ አክሎ ገልጿል። ድንቅ መናበብ የታየበት ተጋድሎ ነበር ሲል የገለጸው የዙ ቃል አቀባይ ክፍል የተመዘገበው ታላቅ ድል ነበር። ፍልሚያውም እንዲሁ ብርቱ ተጋድሎ የተደረገበት ነው። የጠላት ሰራዊት በሁሉም አቅጣጫ የተመታ ሲሆን አስከሬንና ቆስለኛውን እያነሳ ወደ መጣበት አቅጣጫ ሸሽቷል ብሏል። በተጋድሎም በመደራጀት ላይ ከሚገኙት የልዩ ዘመቻ አህዶች በተጨማሪ ከልጅ ኢያሱ ኮር 23ኛ ክፍለ ጦር አንድ ጓድ በውጊያ መሃል ደፈጣ ጥቃት በመፈጸም ታላቅ ጀብድ መስራቱም ታውቋል። በዚህ ታላቅ ተጋድሎ የብልጽግናው ሰራዊት ከባድ ምት መመታቱን ተከትሎ ከፍተኛ ድንጋጤ ውስጥ የገባው የደላንታና የወገል ጤና ብልጽግና ካድሬ ተከበናል ድረሱልን ብለው ጥሪ ቢያቀርቡም ምላሽ በማጣታቸው ወደ ደሴ ለመኮብለል ተገደዋል ብሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በመቄት ወረዳ ጊዜያዊ ህዝብ አስተዳደር ዋና አስተዳዳሪ መምህር በሪው እንደምሌና የዙ ከፍተኛ አመራሮች በመቄት ወረዳ የተለያዩ ቀበሌዎች በህዝቡ ሁለንተናዊ ድጋፍ እየተሰሩ ያሉ የልማት ስራዎችን በቦታው በመገኘት ጎብኝተዋል፣ ማበረታቻም ሰጥተዋል። በጦር ሜዳ ውጊያ የብልጽግናውን ሰራዊት ተፋልሞ ከማሸነፍ ጎን ለጎን ለህዝብ የሚጠቅሙና የዕለት ከዕለት እንቅስቃሴ የሚያሳልጡ ልማቶች በአግባቡ እንዲከናወኑ እየተሰሩ ሲሆን እነዚህን ዘርፈ ብዙ ስራዎችን ያለ ረፍት እያስተባበረ ያለው ደግሞ ፋኖ ነው። በዚህ ስራውን ፋኖ ህዝባዊ መሰረት እንዳለው በተግባር ያረጋገጠ ነው ሲሉ የአካባቢው ነዋሪዎች ተናግረዋል። የአፄ ምኒልክ ዕዝ ፖለቲካ መኮንን መምህር ጋሻው ሙልጌታ በበኩሉ የፋኖን ህዝባዊነት ያሳየንባቸው በርካታ ተግባራት አሉ። ፋኖ ለትግል የወጣበት አንዱ ዓላማው መዋቅራዊ መገለልና መገፋት ለደረሰበት ወገናችን የልማት ተጠቃሚነትን ለማረጋገጥ ነው ብለዋል። የዙ ስትራቴጂክ ጉዳዮች መምሪያ ኃላፊ አርበኛ ኢንጂነር አራገው ያለው በበኩሉ የመቄት ወረዳ ጊዜያዊ የህዝብ አስተዳደር ከውይይት መድረኮች የተነሱ አስተያየቶችን ተቀብሎ በቦታው እየተገኘ ተግባራዊ መፍትሄ መስጠቱ ትግሉን ከማህበራዊ መሰረቱ ጋር አስተሳስሮ ለመጓዝ በእጅጉ አስፈላጊ ነው ሲል ተናግሯል። ዜናዎቻችን ቀጥለዋል። በብናት ከተማ የተፈጸመው ምንድን ነው? በአማራ ክልል ጎንደር ጠቅላይ ግዛት ብናት አውራጃ ዛሬ ማለዳ የተሰማው አስደንጋጭ መረጃ በርካቶችን ያሳዘነ ሆኗል። በብናት ከተማ ቄስ አባይ የተባሉ ግለሰብን ልጅ አፍነው ለቀናት በገንዘብ ሲደራደሩ የነበሩ ግለሰቦች በመጨረሻም የ8 ዓመቱን ህፃን በረከት አባይን ገድለው ጥለውት ተገኝቷል። የህፃኑ መገደል አስመልክቶ ድርጊቱን ያወገዘው የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ እቴጌ ጣይቱ ክፍለ ጦር የአማራን ህዝብ በሁሉም መስክ የማጎሳቆልና ሀዘን የማብዛት ዓላማ ያለው ስርዓት የፈጸመው ወንጀል መሆኑን አስታውቋል። የእቴጌ ጣይቱ ክፍለ ጦር ቃል አቀባይ አርበኛ መልካሙ ጣሴ የህፃኑን መገደል አስመልክቶ በሰጠው አስተያየት ህፃን በረከት አባይ ማህለብና ከተማ ባጋቾች ታግቶ በተደጋጋሚ የህፃኑን ልብስ በቤተሰቦቹ ቤት በር ላይ ሌሊት እያስቀመጡ ሲዝቱ ከተማውን ምሽግ አድርጎ የተቀመጠው የጠላት ብልጽግና ሰራዊት ስለ ወንጀሉ አያውቅም፣ መረጃው የለውም ማለት አይቻልም ብሏል። የድርጊቱን አፈጻጸም አስመልክቶ አርበኛ መልካሙ ሲገልጽ ማህለብናት ከተማ ላይ የተፈጸመ ወንጀል መሆኑን ገልጾ የሟች ህፃን በረከት አባይ ወላጅ አባቱ የአካል ጉዳተኛና በወረዳው ፋይናንስ ጽሕፈት ቤት ሰራተኛ ናቸው። አቅመ ደካማና አካል ጉዳተኛ የሆኑትን ቄስ አባይን ቤተሰብ ልጃ ቸውን አፍኖ የወሰደው ኃይል 800 ሺህ ብር ካልተከፈለው ህፃኑን እንደሚገድለው ሲዝት ሰንብቶ ነበር። አጋቹ ቡድን ይህንን ሁሉ ወንጀል ሲፈጽምና ተደጋጋሚ ዛቻ ሲያደርስ የብልጽግናው ሰራዊት ከተማዋ ውስጥ ምሽግ አድርጎ መቀመጡን አርበኛ መልካሙ ገልጿል። ይህ በእንዲህ እንዳለ የእቴጌ ጣይቱ ክፍለ ጦር አስቻለው ደሴ ብርጌድ የጤናና የትምህርት ተቋማትን ድጋፍና ክትትል ማድረጉን አስታውቋል። የእቴጌ ጣይቱ ክፍለ ጦር ዋና አዛዥ አርበኛ ተሾማ አበባው፣ የክፍለ ጦሩ ቃል አቀባይ አርበኛ መልካሙ ጣሴና የክፍለ ጦሩ የህግ ጉዳይ መምሪያ ኃላፊ አርበኛ ደረጀ ሰፈፈ እንዲሁም የአስቻለው ደሴ
የብርጌድ ከፍተኛ አመራሮች በተገኙበት በብናት ወረዳ በኒቋራ ቀበሌ ስር የሚገኙ የኒቋራ ቀበሌ ጤና ጣቢያ ሙያተኞችንና የኒቋራ አንደኛ ደረጃ ትምህርት ቤት መምህራንን በማግኘት በተለያዩ ርዕሰ ጉዳዮች ውይይት ተደርጓል ሲል የብርጌዱ ቃል አቀባይ አርበኛ መምህር የሸዋስ ጌቱ ተናግሯል። የውይይቱ ነጥቦች የነበሩትን ሲገልጽም ከትምህርት ለስራ አላመች ያሉ ጉዳዮችን መለየት፣ ለመምህራንና ለጤና ባለሙያዎች ስራ የአካባቢው ሰላምና ጸጥታን ሁኔታ መገምገም፣ ከወቅታዊ ሁኔታ ጋር በተያያዘ ለባለሙያዎቹ በስራቸው ያጋጠሙ ተግዳሮቶች፣ ባለሙያዎች በተጣለባቸው የህዝብ አደራ ላይ ኃላፊነታቸውን የሚወጡበት መንገድና ከአገልግሎት ተቀባዩ ወይም ከአካባቢው ማህበረሰብ ጋር ያላቸው ግንኙነት ምን ይመስላል የሚሉ መሆናቸውን ቃል አቀባዩ ተናግሯል። በመሆኑም ትምህርት የተከፈተው በእናንተ ቀና ትብብር ነው ሲሉ የተናገሩት የኒቋራ አንደኛ ደረጃ ትምህርት ቤት መምህራን በኢህአዴግና በደርግ ዘመን ለ10 ዓመታት የዘለቀ ጦርነት ነበር። ነገር ግን በዛን ወቅት ትምህርት ቤቶች አልተዘጉም። ስለሆነም ያንን ተሞክሮ ተመልክታችሁና ለትውልድ አስባችሁ ትምህርት ቤቶችን ስለከፈታችሁ ከልብ እናመሰግናለን ሲሉ ወላጆችና መምህራን አስተያየታቸውን ሰጥተዋል። የትምህርት አሰጣጡ ከበፊቱ በተሻለ የጸጥታ ሁኔታ የመማር ማስተማር ስራው ፍጹም ሰላማዊ በሆነ መንገድ እየተሰጠ መሆኑን የገለጹት መምህራኑና ወላጆቹ አልፎ አልፎ የተማሪዎች ማሳለስ መኖሩ የመማር ማስተማር ስራው ላይ ተጽዕኖ ስላለው ማህበረሰቡን በጎ ተጽዕኖ አድርጋችሁ ልጆቻቸውን ስጋት ሳይገባቸው ወደ ትምህርት ቤት እንዲልኩ እንድታደርጉልን ብለዋል። የኒቋራ ጤና ጣቢያ ሰራተኞች በበኩላቸው መድኃኒቶችን በወቅቱና በእንክብካቤ ማድረስ አለመቻሉን በችግርነት አንስተው ለዚህ ደግሞ የትራንስፖርት አለመኖሩ እንቅፋት እንደሆነባቸው ተናግረዋል። መንገዱ በሰው ኃይል እንዲሰራ አስተባብሩልን። የትራንስፖርት አለመኖር ለአካባቢው ማህበረሰብ ሰላሙን ለማስቀጠልና በተቋማችን አንዳንድ ስራዎችን በፍጥነት ለማዘዝ እንዲመቸንና እንዲያስተባብርልን ሰው ምረጡልን። የስራ እንቅስቃሴ 24 ሰዓት ነው የምንሰራው። ምንም አይነት ጸረ ሰላም ኃይል አጋጥሞን አያውቅም ሲሉ መናገራቸውን ቃል አቀባዩ አርበኛ የሸዋስ ተናግሯል። ክቡራትና ክቡራን የህዳር 24 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ርዕሰ መስተዳደሩ ከባድ ተቃውሞ ገጠማቸው። ትናንት በፋኖ ጥቃት ስብሰባ አቋርጠው ወደ ደብረ ማርቆስ የሸሹት የአማራ ክልል ርዕሰ መስተዳደር ደብረ ማርቆስ ላይ ብርቱ ተቃውሞ ገጥሟቸዋል። በሁለት ሳምንት ውስጥ ለሁለተኛ ጊዜ ከሞርተር ጥቃት የተረፉት ርዕሰ መስተዳደሩ ደብረ ማርቆስ ላይ በነበራቸው ስብሰባ ታዳሚው ተቃውሞና ወቀሳ አቅርቦባቸዋል። የባዲን ቁጥር 1 ወሳኝነትን ከአቶ ደመቀ መኮንን ከተረከቡት ከአቶ ተመስገን ጥሩነህ ቀጥሎ ያለውን የባዲን ሁለተኛ ወሳኝ ሰው የሆኑት የአማራ ክልል ርዕሰ መስተዳደር ልማትና ሰላም ትላላችሁ፣ ሁለቱንም መሰረታዊ የህዝብ ፍላጎቶች ግን በእናንተ ዘመን ማሳካት አልቻላችሁም የሚል የህዝብ ወቀሳ አቅርቦባቸዋል። ብልጽግና ሰላም፣ ልማትና መረጋጋት ባሪውን ፍላጎቱም አይደለም፣ ክልላችን በዚህ ደረጃ የወደመው በእናንተ በተለይም በእርስዎ ዘመን ነው ሲሉ ታዳሚው በርዕሰ መስተዳደሩ ላይ ወቀሳ አቅርቦባቸዋል። በአማራ ህዝብ ላይ የዘር ማጥፋት ጦርነት እንዲከፈትበት የክልሉ ልዩ ኃይል ያፈረሱትና በኋላም የብልጽግናን ዘረፈጂ ሰራዊት በደብዳቤ የጋበዙት ዶክተር ይልቃል ከፋለ ነበሩ። ዶክተር ይልቃል ከፋለ ላይ የክልሉን ቁጥር 1 ሹምነት የተረከቡት የቀድሞ የአነስተኛና ጥቃቅን ቢሮ ኃላፊ ትናንት ሉማሜ ላይ ከሞርተር ቢያመልጡም ዛሬ ደብረ ማርቆስ ላይ ከህዝብ ቁጣ ማምለጥ አልቻሉም ተብሏል። የዛሬውን የደብረ ማርቆስ ስብሰባና የህዝብ ተቃውሞን አስመልክቶ የጣና ቴሌቪዥን ምንጮች ባደረሱን መረጃ ስብሰባው የተጠራው ፋኖን ለማውገዝና ብልጽግናን ለማወደስ ነበር። ብልጽግናን እንዲያወድስ የተጠራው ህዝብ ግን ለአንዱም የካድሬዎቹ አጀንዳ ጆሮ ሳይሰጥ ላለፉት 7 ዓመታት ብልጽግና በአማራ ህዝብ ላይ የፈጸመው ወንጀልና በአገር ላይ ያደረሰውን ውድመት ነው ለርዕሰ መስተዳደሩ የተናገረው ብለዋል። ብልጽግና የሀገረ መንግስቱን ስልጣን ከተቆናጠጠበት ጊዜ ጀምሮ በአማራ ህዝብ ላይ ያደረሰው ማህበራዊ ኢኮኖሚያዊ ድቀት፣ ሰዋዊ እልቂትና በህዝብ ላይ የተፈጠረው የትርክት ወንጀል ህልቆ መሳፍርት መሆኑን የሚናገሩት የፖለቲካ ተንታኞች የብልጽግና ካድሬዎች በተለይም ባዲኖች ይህንን ወንጀላቸውን ጠንቅቀው ያውቃሉ። ይህን ስለሚያውቁም ህዝብ ሲሰበስቡ ከጎናቸው የመንግስት መከላከያ ካልተቀመጠ ደፍረው መናገር አይችሉም። ህዝቡን አዳራሽ ውስጥ ሰብስበውትም እንኳን ይፈሩታል። በወታደር አፈሙዝ እያስፈራሩ ነው አዳራሽ ውስጥ ቢሆን የሚቀመጡትና የሚናገሩት ሲሉ ይናገራሉ። ብልጽግና በትረ መንግስቱን ከተቆናጠጠበት ጀምሮ በአማራ ህዝብ ላይ ያደረሰውን በደልና አሁንም እያደረሰው ያለውን አጸያፊ ድርጊት፣ የጦር ወንጀል ከሰብአዊ ተፈጥሮ በሚመነጭ የጭካኔ ተግባሩ የአማራ መሪዎችንም አጎብዳጅነት፣ የጥፋቱ ፊት አውራሪነት ህዝብ በዛሬው የደብረ ማርቆስ ስብሰባ ላይ በድፍረት መናገሩ ምንጮቻችን ገልጸዋል። ከዚህ ስብሰባ ያልተነሳ የአማራ በደል፣ ያልተነገረ የአማራ ካድሬ ግፍ፣ ነውርና ወንጀል አልነበረም ሲሉ የሚናገሩት አስተያየት ሰጪዎች በተለይም በዋናነት ከተነሱት መካከል የልዩ ኃይሉ መፍረስ፣ በስርዓቱ የሚፈጸመው እገታ፣ ዘረፋና ጅምላ ጭፍጨፋ፣ የንጹሃን ሞት፣ የመነኩሳትና የአብነት ተማሪዎች እንዲሁም የካህናት ጭፍጨፋ፣ አሰቃቂ ግድያና የመሳሰሉ ጉዳዮች በተሰብሳቢው ከተነሱ ሀሳቦች ጥቂቶቹ ናቸው ብለዋል። በደብረ ኤልያስ ወረዳ በሚገኘው የብሔረ ብፁዓን አጼ መልክዓ ሥላሴ አንድነት ገዳም ላይ የደረሰውን ጅምላ ጭፍጨፋ በተሰብሳቢዎች የተነሳ የቅሬታ
ነጥብ እንደነበር ያስታወሱት አስተያየት ሰጪዎች ስርዓቱ በአማራ ህዝብ ላይ ሁለንተናዊ ጥፋትን እያደረሰ ከሚገኝባቸው ዘርፎች መካከል አንዱ የህዝብ መጠጊያ የሆኑ ሃይማኖታዊ ተቋማትን በማፍረስ ነው ሲሉ ተሰብሳቢዎች መናገራቸውን የደረሰን መረጃ ያመላክታል። የህዝብ በድፍረት የተሞላ ተቃውሞ ያስደነገጣቸው የምስራቅ ጎጃም ዞን አስተዳዳሪ የደብረ ማርቆስን ህዝብ እንደዚህ አልጠበቅነውም ነበር፣ ቢያንስ ስለተሰሩ የልማት ስራዎች እንኳን ማመስገን ነበረባችሁ በማለት በብስጭት መናገራቸው ተሰምቷል። ተሰብሳቢዎች በበኩላቸው ተሰራ የምትሉትን ልማትማ 24 ሰዓት ሙሉ የሚናገር ቄስ ሞገስ የሚዲያ ያላችሁ በየወሩ ያለ ስራው ደሞዝ የምትከፍሉ ካድሬና ሰላይ ይነግራችኋል። እኛ ግን እየነገርናችሁ ያለነው ሞታችንን መራባችንንና አጠቃላይ ችግራችንን ነው። ለጠየቅናችሁ ምላሽ ካላችሁ ወዲህ በሉ፣ ካልሆነ በኢህአዴግ ዘመን እንደነበረው ሁሉ ዛሬም ውዳሴ ብቻ ለመስማት ከመጣችሁ ተሳስታችኋል በማለት መናገራቸውን የጣና ቴሌቪዥን ምንጮች ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል በጋራ ከብልጽግናው ሰራዊት ጋር ሲያደርጉት ስለዋለው ትንቅንቅ የአፋድ ምክትል ቃል አቀባይ አርበኛ አበበ ሙላት ተከታዩን ማብራሪያ ሰጥቶናል። ተከታትለን እንመለስ። በታሪክ አማራዊ ጥምረት የታየበት በርካታ ተጋድሎች እየተደረጉ ያለበት ትልቅ ትንቅንቅ እየተደረገ ነው። በዚህም አመርቂ ድሎች አሉ። እንግዲህ ዛሬ ከጠዋቱ 5 ሰዓት ጀምሮ በደገር አካባቢና ዙሪያው በጃማ እንደዚሁ ከደሴ እንቅስቃሴ ባደረገ የጠላት ኃይል ላይ እንደዚሁ በርካታ ትንቅንቆች እየተደረጉና በጠላት ኃይል ላይ ከፍተኛ የሆነ ጥቃት እያደረስን ያለንበት ሁኔታ ነው ያለው። እንግዲህ ከ5 ሰዓት ጀምሮ ውጊያው እንደቀጠለ ነው። አሁንም በዚህ ሰዓት ይሄንን ቃለ መጠይቅ እያደረከኝ ከፍተኛ የሆነ ተጋድሎ እየተደረገ ያለበት ሁኔታ ነው ያለ። ከቲርቲራ ወደ ከለላ ጭማሪ ኃይል እያደረገ ባለበት ሰዓት በጣም የሚገርም ምት ነው የተመታው ጠላት። በዛም ተበታትኖ እንደገና ለመሰባሰብ ጥረት እያደረገ ያለበት ሁኔታ ነው ያለ። በከፍተኛ የሆነ ምት ተመቷል። በአሁኑ ሰዓትም ደገር ከተማ በከላላና ደገር መካከል የምትገኝ ደገር ከተማ ላይ በአሁኑ ሰዓት ማለት ነው ደገር ከተማ ላይ ከፍተኛ የሆነ ትንቅንቅ እየተደረገ ነው። ሌላው በከላላና ደገር መካከል የምትገኝ ቆርኬ የምትባል ቦታ ላይ ደግሞ ውጊያው እንደቀጠለ ነው። በርካታ ትንቅንቅ እየተደረገ ነው። እዛ ቦታ ላይ በርካታ ኃይሉን ያጣበት በርካታ ቁሳዊና አካላዊ ጉዳት ያስተናገደበት ቦታ ነው። ሌላው ቲርቲራ የምትባል ቦታ ላይ እንደዚሁ በተመሳሳይ ከፍተኛ የሆነ ትንቅንቅ እየተደረገ ያለበት ሁኔታ ነው ያለ። እንደዚሁ ጠላት ከፍተኛ የሆነ ምት ሲደርስበት ድንጉ ተራራ የሚባል ጫካን በሞርተርና በዙ 23 በቢኤም እያቃጠለው ይገኛል። ይሄ ጥብቅ ደን ነው። እንግዲህ ለአካባቢ ማህበረሰብ ይሄ ተራራ ላይ ያለ ጫካ ትልቅ አስተዋጽኦ ያለው ጫካ እንደሆነ ይታወቃል። ይህንም ጫካ በከባድ መሳሪያ አቃጥሎት አሁን በከፍተኛ ሁኔታ ጫካው ከጥቅም ውጭ እየሆነ ያለበት ሁኔታ ነው ያለ። ጠላትም በድንጋጤ ውስጥና በፍርሃት ውስጥ ስላለ በላይ በአየር በድሮን በታች በምድር አለኝ የሚለውን መሳሪያ ሁሉ እየተጠቀመ ያለበት ሁኔታ ነው ያለ። በከባድ ሁኔታ ጠላት ትልቅ ጭንቀት ውስጥ ነው ያለ። በዚህ በሸዋም በኩል እንደዚሁ በርካታ ትንቅንቆች እየተደረጉ ያለበት ሁኔታ ነው ያለ። እንደው ትናንትና እንኳን ጠቀስ ለማድረግ የአርበኞች ፋኖ ጦር 11 ሰዓት ላይ በሸዋሮቢት ዙሪያ መርዬ ላይ ከፍተኛ የሆነ ጥቃት አድርሰው 4 ሚኒሻ ተደምስሷል። ከ5 በላይ እንደዚሁ ቆስለዋል ማለት ነው። ጠላት በዚህ ልክ በያለበት እየተመታ ያለበት ሁኔታ ነው ያለ። ሌላው ዛሬ በዚሁ በጅሩ ዙሪያ እንደዚሁ የተናበበ ስራ እየተሰራ ያለበት ሁኔታ ነው ያለ። የአማራ ፋኖ ህዝባዊ ድርጅትን ሸዋ ጠቅላይ ግዛት እዝና አማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና እንደዚሁ በጋራ ውጊያዎችን እያደረጉ ያለበት ሁኔታ ነው ያለ። በዋናነት አሁን መጥቀስ የፈለኩት በተለይ የአማራ ፋኖ ህዝባዊ ድርጅትና አማራ ፋኖ ብሔራዊ ኃይል ከዚህ በፊት በሀሳብ አለመግባባት እርስ በርስ ግጭት ላይ የነበረ ኃይል እንደሆነ ይታወቃል። አሁን ደግሞ ዛሬ ላይ አብሮ በጋራ በቅንጅት
በርካታ ተጋድሎች እየተደረጉ ያለበት ሁኔታ እንዳለ መጠቆም እፈልጋለሁ። በርካታ ተጋድሎች እውነት ለመናገር ደገርና ዙሪያው ላይ ከፍተኛ የሆነ ትንቅንቅ እያደረጉ ያሉት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ እንዲሁም የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት እዝ እና የአማራ ፋኖ ህዝባዊ ድርጅት ጎጃም ጠቅላይ ግዛት እዝ በጋራ በመሆን እንዲሁም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ምስራቅ አማራ ቀጠና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ እነዚህ ሁለቱ ድርጅቶች በጋራ በመሆን ከፍተኛ የሆነ ትንቅንቅ ከፍተኛ የሆነ አማራዊ አንድነት የታየበት ትግል በጠላት ላይ ደግሞ የጋራ ምት ያረፈበት እና በጠላት ላይ ከፍተኛ የሆነ ድንጋጤን የፈጠረ አማራዊ አንድነት የታየበት አውደ ውጊያ ነው። በዚህ አውደ ውጊያ ላይ እውነት ለመናገር በጣም ጥቂት ኃይሎች የተሳተፉበት ከመሆኑ አንፃር አብዛኛውን ኃይላችንን በአማራ አጽመ ርስቶች ላይ ሁሉ ተሳትፎ እንዲያደርግ ብናደርግ ምን ያክል ውጤት ልናመጣ እንደምንችል እንደማሳያ ያየንበት አማራዊ ተምሳሌት የሆነ ለአማራዊ አንድነት ተምሳሌት የሆነ አውደ ውጊያ የተካሄደበት ጊዜ ነው። አውደ ውጊያ የተካሄደበት ሰዓት ነው። በዚህም አመርቂ ድሎች ተገኝተዋል። ሰራዊቱም ህዝባችንም ከፍተኛ የሆነ ደስታ ላይ ነው ያለው። ከዚህ በፊት እንደሚታወቀው ትናንትና በሀሳብ አለመግባባት እንደጠቀስኩልህ እርስ በርስ ግጭቶች ነበሩ። ይሄ ግጭት ላይ የነበረ ኃይል ዛሬ ላይ ደግሞ አብሮ በጋራ በቅንጅት እየተዋደቀ ያለበት ሁኔታ እንዳለ የዓለም አቀፍ ማህበረሰቡ ሊያውቅልን ይገባል። እንደው ከዚህ በኋላ አንዱ ሲበላ ሌላኛው ቆሞ የሚመለከት አማራ እንደማይኖር ትልቁ ማረጋገጫ ትልቁ ምሳሌ የሚሆን አማራዊ አንድነታችንን የሚያሳይ አውደ ውጊያ የተካሄደበት መሆኑን በዚሁ ጠቆም አድርጌ ማለፍ እፈልጋለሁኝ። አማራ ወደ መጨረሻው ዜናችን እናልፋለን። አማራን ማሳደዱን ጅማ ላይም ተደገመ። የብልጽግናው አገዛዝ በአማራ ህዝብ ላይ የሚፈጽመውን ማሳደድ ከአሩሴና ወለጋ ዞኖች ወደ ጅማ ዞንም አሸጋግሮታል። ይህን አስመልክቶም በጅማ ዞን የሚኖሩ የአማራ ተወላጆች ከመቼውም ጊዜ በላይ የከፋ ሁኔታ ውስጥ ይገኛሉ ሲሉ ነዋሪዎች ለጣና ቴሌቪዥን ተናግረዋል። በኦሮሚያ ክልል ጅማ ዞን የሚኖሩ የአማራ ተወላጆች ላይ ሞት፣ እስርና መፈናቀል ተባብሶ መቀጠሉን የሚናገሩት የአካባቢው ነዋሪዎች የኦሮሚያ ልዩ ኃይል በአካባቢው የሚገኙ ንጹሃን አርሶ አደሮችና በንግድ ስራ የሚስተዳደሩ የአማራ ተወላጆችን የፋኖ ቤተሰብ ናችሁ በማለት የሰብአዊ መብት ጥሰትና የመኖር ዋስትና ስጋት እያሳደረባቸው ነው ሲሉ ተናግረዋል። ባለሀብቶችና አርሶ አደሮች ፋኖን ትደግፋላችሁ እየተባሉ ከባድ ወከባና አፈና እየደረሰባቸው ነው ሲሉ የሚናገሩት የጣና ቴሌቪዥን ምንጮች የደረሰውን ጉዳት መጠን ሲናገሩም ሀብት ንብረታቸውን በመዝረፍና በማቃጠል ከ7 በላይ ሰዎች ተገድለው በጫካ ተጥለዋል። ይህን ያደረጉት ደግሞ የሚታወቁ የአካባቢው ካድሬዎችና የልዩ ኃይል አባላት ናቸው ብለዋል። የጣና ቴሌቪዥን ምንጮች አክለውን በተለይም ትናንትና ዛሬ ደግሞ በአካባቢው አዲስ አፈሳ ተጀምሯል። ከዚህ በፊት በተፈጸመው የዘር ማጥፋት ወንጀል ተፈናቅለው ወደ ደቡብ ምዕራብ ኢትዮጵያ ተጠልለው የነበሩ የአማራ ተወላጆች በኦሮሚያ ክልል መንግስት በተጻፈ ደብዳቤ አማካኝነት ወደ ስፍራው እንዲመለሱ ተደርገው ተፈናቃዮች ወደ ቀጠናው ሲገቡ በኦሮሚያ ልዩ ኃይል አስገዳጅነት ከ10 እስከ 15,000 ብር አስገድደው አስከፍለዋቸዋል ሲሉ ተናግረዋል። ከወር በፊት ካፈናቀሏቸው በኋላ ተታለው ወደ ቀጠናቸው የተመለሱት ተፈናቃዮች ወደ ቀያቸው ተመልሰው ከገቡ በኋላ ስለተፈጸመባቸው ወንጀል ምንጮቻችን ሲገልጹም በታጣቂ ፖሊስ ንጹሃንን በጥይት እንዲገድሏቸው ካስደረጉ በኋላ ፋኖ ጥቃት አደረሰባችሁ በማለት በርካታ የአማራ ተወላጆችን እናንተ የፋኖ ደጋፊ ናችሁ፣ እንደዚህ ያደረገው የአማራ ተወላጅ ነው በማለት ታዋቂ ሰዎችን ጥቃት አደረሰውባቸዋል ብለዋል። በድጋሚ ከትናንት በስቲያ ህዳር 21 ቀን ጉራን ሻኖ በሚባል ቀበሌ የግብርና ሰራተኞች ላይ በቄሮች ጥቃት እንዲከፈት በማድረግ ፋኖ ዘረፈን፣ ለዚህም ተጠያቂዎች እናንተ ናችሁ በማለት በርካታ የአማራ ተወላጆችን አስረው እንደወሰዷቸው አስተያየት ሰጪዎች አክለው ገልጸዋል። በግፍ የታሰሩት የአማራ ተወላጆች ከታሰሩ በኋላ እስካሁን የደረሱበት አይታወቅም ሲሉ የገለጹት ምንጮች በትናንትናው ዕለትም ዋላ ቀበሌ ላይ ፋኖ ገብቶ እየሰለጠነና አደረጃጀት እየሰራ ነው በማለት ከ60 በላይ የአማራ ተወላጆች ታፍነው ተወስደዋል። እነዚህንም የት እንዳደረሷቸው አይታወቅም ብለዋል።
በአጠቃላይ በአጭር ቀናት ውስጥ በአካባቢው ከ127 በላይ የአማራ ተወላጆች የታፈሱ ሲሆን ቀሪዎቹ አካባቢውን ለቀው እንዲወጡ ተደርገዋል በማለት አክለው ገልጸዋል። እየተፈጸመ ያለውን ግፍ አስመልክቶ ዓላማውን ሲናገሩም በፋኖ ስም የአማራን ሀብት ንብረት በመዝረፍ አማራውን ማፈናቀል፣ አደይቶ ማጎሳቆልና መግደል ነው። በአጠቃላይ ድርጊቱ ዘር ማጽዳት ነው ብለዋል። በቅርቡ የብልጽግና ሊቀመንበር ወደ አካባቢው አቅንተው ከተመለሱ በኋላ የተቀናጀ ወንጀሉ ተባብሶ መቀጠሉን አስተያየት ሰጪዎች ይናገራሉ። በዚህ ጉዳይ ክትትል በማድረግ ዘገባዎችን የምናደርስ ይሆናል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 23 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ ብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር